አራተኛው የአገልግሎት ስጦታችሁን የምትለዩበት መንገድ ስጦታን ቸል አለ ማለት ነው። የትኛውን ስጦታ ነው ቸል የማልለው ካላችሁ በጥቂቱ እናንተ ጋር እንዳለ ያስተዋላችሁትን ያንን ስጦታ ነው ቸል ማለት የሌለባችሁ። ያንን በጥቂቱ ያስተዋላችሁትን ስጦታ ቸል የምትሉት ከሆነ ማታነሳሱት፣ ማታቀጣጥሉት ከሆነ ይዳፈናል፣ መውጣት አይችልም። በዚሁ ዙሪያ በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 4 ቁጥር 14 ላይ ጳውሎስ ለጢሞቴዎስ የመከረው አንድ ምክር አለ። ክፍሉን እናንብበው። እንደዚህ ይላል፣ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ባንተ ያለውን የጸጋ ስጦታ ምን አትበል፣ ቸል አትበል። በፍጹም ያንን ቸል ልትለው አይገባም ነው የሚለው። ሰው ምን ማድረግ ነው ያለበት ካላችሁ በሁለተኛው መልእክቱ በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል፣ ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እንድታነሳሳው ያንን ስጦታ ምን ይላል? አሳስብሃለሁ ይላል። ስለዚህ ተወዳጆች እንዳልኳችሁ ያንን በውስጣችሁ እንዳለ በጥቂቱ ያስተዋላችሁትን ስጦታ በፍጹም ቸል ልትሉት አይገባም። የምታቀጣጥሉትና የምታነሳሱት ከሆነ ያ ስጦታ ይወጣል፣ ይገለጣል፣ ወጥቶም ለብዙዎች በረከት ይሆናል።